بركة ميجنيبت على برسول عليه الصلاة والسلام كرسول عليه الصلاة والسلام تدرجون بس أشوف جزء تدرج أشوف بالو بجزء رسول عليه الصلاة والسلام إننا ليلا سو عندنا ودي كريستيانوش لاباتشن حاولت بالنصر الله جوز إيه نشوف فيسبوك لايسي زوا ورايشي ورنا نتدرس اللي تام شماغلي يشماغلي اللي تام وهابية እንዴት አስተምሮታችሁ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይቻላል ወላሂ እጅግ በጣም ነው የሚገርሙት ታውቃችኋል ዋህብያ ማለት በሀገር ምሳሌ ልስጥ ኡስታዝ አቡበከር አህመድ ዋህብያ ነው የሚባለው ኡስታዝ ኑሩ ቱርኪ ዋህብያ ነው የሚባለው ኡስታዝ ያሲን ኑሩ ዋህብያ ነው የሚባለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ ዋህብያ ነው የሚባሉት የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ ይሄው የፈድሉ ሐሰን ቀብር ላይ ይሄው ሰዎች ተሰብስበው አራት ሴቶች ተዳላችሁ ሶስት ሙፍቲ ሞት በላይ ደግሞ በጣም እንደም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ኦርቶዶክሳውያን እንደዚህ ያደርጉልኝ በማለት ሁላችሁም ማለት ነው ኮሜንት ላይ ገብታችሁ ማርያምን ተቀዳሚ ሙፍቲ ሐጂን እጅግ በጣም አድርገን እንወዳቸዋለን ብላችሁ ጻፉልኝ السلام عليكم ورحمة الله وبركاته ودنا تكبراتشو يزار ميديا بيسب እንደምን አላችሁ ልኝና አለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ውድ ቤተሰቦቼ እንግዲህ እንደምታወቀው ከሙፍቲ የቀብር ሽኝት ስነ ስርዓት ጋር በተያያዘ የተለያዩ ክስተቶችን ተመልክተናል የተለያዩ አዲስ መጤ ነገሮችን ተመልክተናል ይሄም እንግዲህ መነጋገሪያነቱን ቀጥሎበታል ማለት ነው ውድ ቤተሰቦቼ የተለያዩ ቪዲዮዎች እየወጡ ይገኛሉ በተለይ ከኦርቶዶክስ ተዋህዶ ወገኖቻችን በኩል የተለያዩ ቪዲዮዎች እየተሰሩ ይገኛሉ ከብፁዕ አቡነ ማቲያስ ለቅሶ ጋር በተያያዘም የተለያዩ ቪዲዮዎች ተሰርቷሉ የምንመለከት ይሆናል እንግዲህ ከዛሬ ቪዲዮዎቻችን ደግሞ በጣም የሚገርም ቪዲዮ ብኖር ስለ ሙፍቲ ሐውልት ነው ስለ ሙፍቲ ሐውልትን በተመለከተ ኦርቶዶክስ ተዋህዶ ወገኖቻችን ክርስቲያን ወገኖቻችን የተለያዩ ሐሳቦችን እየሰጡበት ይገኛሉ አንድ ቪዲዮ ይዤላችኋለሁ የምንመለከት ይሆናል እንግዲህ እናቀም በቅርቡ ለሙፍቲ ሐውልት ቆሞላቸው ልንመለከት እንችላለን ወይስ አንችልም የሚለው በጣም አሳሳቢ ጉዳይ ሆኗል የምንመለከት ይሆናል ለማንኛውም ቪዲዮውን እስከመጨረሻ ተከታተሉት አብራችሁን ቆዩ አላህን ንፍራ አባካችሁ ይሄንን ቪዲዮ በደንብ ሼር ኮፒ ሊንክና ሪፖስት በማድረግ ጀምሩት ሰሞኑን አንዳንዶች የተበሩክና የአምልኮ ትርጉም ተምታቶባቸው ሰዎችን ሲያምታቱ ያየን ነው ይሄንን ቪዲዮ በደንብ ሼር አድርጉላቸው ሰዎችን ካወቃችኋቸው ኮሜንት ላይ ሜንሽን አድርጓቸው ይሄንን ቪዲዮ አይተው ሊማሩ ስለሚችሉ ማለት ነው በሰሞኑ መቼስ ይሄንን ምስል ሳታዩት አትቀሩ የሙፍቲ ሐጂ ዑመር ኢድሪስ የቀብር ሽኝት ስነ ስርዓት ላይ እንግዲህ ጀናዛው ተቀምጦበት የነበረውን ጣውላ ሄደው ሲደባብሱት አንዳንዶችም ሰውነታቸውን ሲያስነኩና ሲያብሱ አይተናል ይሄን ነገር ታዳ ይዘው አንዳንዶች ሽርክ ሰርቷል ሽርክ ተፈጽሟል ይያሉ ቪዲዮ ሲሰሩ እያየን ነው እውነት ይሄ ነገር ሽርክ ነው ወይ አረተው አላህን ፍሩ ሽርክ ማለት ምን ማለት ነው መጀመሪያ እስኪ የሽርክ ትርጉምን አወቁት መጀመሪያ ሽርክ እንዴት ነው እናንተ አፋችሁ ላይ እንደዚህ ይቀለላችሁ ሽርክ ማለት እኮ አንድ ሰውዬ ከተከሰተበት ያ ሰው ዘላለም ጀሃነም ነው ሙሽሪክ ነው ማለት ነው ታዲያ ይሄንን ነገር ለመናገር እንዴት ነው አፋችሁ ላይ ይቀለላችሁ እናንተ እንዴት ነው ዘላችሁ ገና ምንም አይነት መሰረታዊ ዕውቀት ሳይኖራችሁ ሰዎችን ልክ ወንጀል ሰርተዋል ቀላል ወንጀል ትንሽ ወንጀል የማለት ያክል ቀሏችሁ ሽርክ ሰርተዋል ብላችሁ በአደባባይ ወጣችሁ ፈትዋ የምትሰጡት እናንተ ማን ስለሆናችሁ ነው አባካችሁ ሽርክ ሰርተዋል ብሎ መናገር ቪዲዮ የመስራት ያክል አይቅለላችሁ መጀመሪያ ከሁሉም ነገር በፊት ዕውቀት ይቀደማልና ዕውቀትን አስቀድሙ ወደ ሰዎቹ ድርጊት ስንመጣ እንግዲህ ይሄንን ያደረጉት ምንን አስበው ነው አላህ ይወቀው እነርሱም ይወቁት እነኚህ ሰዎች እንግዲህ ይሄንን ነገር ሲሰሩ ይሄን ነገር ሲያደርጉ እውነት ሙፍቲ ፈጣሪ ናቸው አምልኮ ይገባቸዋል ብለው ሰርተውት ከሆነ 100% ምንም ጥያቄ የለውም እነኚህ ሰዎች ከእስልምና እንደሚወጡ ማለት ነው ነገር ግን እነኚህ ሰዎች ተበሩክን ወይም በረካ መፈለግ አስበው ከሆነ የሰሩት ከሸሪዓ አንፃር እንዴት ይታያል አጠር አድርጌ መረጃ ልጥቀስላችሁ ግን ይሄ ቪዲዮ ብዙዎች ጋር መድረስ ስላለበት አሁንም እንዳትዘናጉ ሼር ኮፒ ሊንክ አድርጉ ተበሩክ ወይም በረካን መፈለግ በደጋጎችም ይሁን በነብያችን ሰለላሁ ዐለይሂ ወሰለም እንደሚቻል ማስረጃ ከዛው ከሷሃበቶች ጀምሬ ልጥቀስላችሁ ከልጃቸው ልጀምርላችሁ ፋጢማቱ ዘህራ አባቷ ወይም ነብያችን ሰለላሁ ዐለይሂ ወሰለም ባለፉበት ሰዓት ወደ ቀብራቸው ሄዳ ምን እንዳደረገች ልንገራችሁ ከቀብራቸው አፈር በእጆቿ ተዘግነና አይኖቿ ጋር በማድረግ ይሄንን አሳዛኝ ግጥም ትገጥማለች ማዛ አላ መን ሸመ ቱርበተ አህመድን አላ በነገራችን ላይ መጀመሪያው ላይ አበላሽተዋል እነዚህ ሰዎች የሙፍቲ ጀናዛ የተቀመጠበትን ጣውላ ዳብሶ ራሳቸው ላይ ደረታቸው ላይ ሲቀቡ ተመልክተናል አለ ነገር ግን ይሄንን ያደረጉ ሰዎች በውስጣቸው ሙፍቲ ፈጣሪ ነው ብሎ አምኖ ከሆነ ምንም ጥርጥር የለውም ከእስልምና ይወጣሉ አለ ሲጀምር ማን ነው ሙፍቲ ፈጣሪ ነው ብሎ ሊያምን የሚችለው አያችሁ እኔ ከትላንት ወዲያ በሰራሁት ቪዲዮ እንደዚህ ብያችሁ ነበር በማከራችን ያለው ልዩነት ይሄ ነው እኛ ሽርክ የምንለው እናንተ ጋር ሽርክ አይባልም ነው ይሄ ነው ዋናው ችግሩ
ምክንያቱም እነሱ ሽርክ የሚሉት ነገር ከአላህ በታች አንድን ሰው ወይ ደግሞ አንድን አካል ፈጣሪ ነው ብሎ ካመነበት ነው ሽርክ ሊሆን የሚችለው። በእነሱ ቋንቋ ነው እንግዲህ የምነግራችሁ። አያችሁ የመጀመሪያው ይሄ ነው። ወደ ተበሩክ ደግሞ ስንመጣ ተበሩክን በተመለከተ በነብያችን አለይሂ ሰላቱ ወሰለም ዘመን ነብያችን በህይወት እያሉ ብዙ ነገር ተመልክተናል። ብዙ የተበረኳት አይነቶችን አይተናል። ይሄንን እኛ ራሱ ልንጠቅስልህ እንችላለን። ነገር ግን በዑለሞችና በተለያዩ ሰዎች ማድረግ ይቻላል የሚለው እንግዲህ እናንተ የፈጠራችሁት እናንተ ያመጣችሁት ነገር ነው። መቼም እናንተ ማታመጡት ነገር የለም። መቼም እናንተ ክሬት ማታረጉት ነገር የለም። መውዱዑን አይ ሰሂህ ነው ብላችሁ የምትናገሩት ሰዎች ናችሁ። ስለዚህ ዛሬ ሙፍቲንና የተለያዩ ወልይ የምትሉትን ሰዎች የተለያዩ ዓሊሞችን ከነብዩ ጋር አለይሂ ሰላቱ ወሰለም አንድ ያደረጋችሁ ነው ማለት ነው። ተበሩክ ይቻላል ስትሉ እንደ ማስረጃ የምታቀርቡት ነብዩ መሐመድ ነው አለይሂ ሰላቱ ወሰለም። በነብዩ ተደርጓል። በነብዩ ጊዜ አለይሂ ሰላቱ ወሰለም ተበሩታል። እናንተ ቆይ እኔ እኮ والله እናንተ በቃ ለኛ ነው ፍትና አድርጎ ያስቀመጣችሁ ፈጣሪ። በቃ እናንተ ፍትናችን ናችሁ። ፍትናችን አህሉ ሱነቲ ወልጀማዓ አህሉ ተውሂድን ለመፈተን አላህ Subhanahu Wa Ta'ala እዚች ምድር ላይ ያስቀመጣችሁ ሰዎች ናችሁ እናንተ። በረካ የሚገኝበት አለ በረሱል አለይሂ ሰላቱ ወሰለም ከረሱል አለይሂ ሰላቱ ወሰለም ተደርጓል። በሳቸው ጊዜ ተደረገ። እሳቸው ባሉበት ጊዜ ረሱል አለይሂ ሰላቱ ወሰለምና ሌላው ሰው አንድ ነው እንዴ? አንድ እንዳታረጉ። እሳቸው በነበሩበት ጊዜ እሳቸው የሰሩትን ስራዎች እንሰራለን። ሱናዎቻቸውን እናረጋለን። የአንድ ሰው ደረጃ ግን ከአላሁ Subhanahu Wa Ta'ala ውጪ ማንም አያውቅም። ማንም የአላህ Subhanahu Wa Ta'ala ባሮች አሉ። በዚህ ሰዓት መሻይኾች አሉ፣ ዑለሞች አሉ። ወደ አላህ Subhanahu Wa Ta'ala ቀን ከሌሊት ቆመው በሱጁድ በሩኩዕ የሚሰግዱ አሉ ባሮች። እርስ በርስ ዱዓን አርግልኝ ዱዓ እርስ በርስ እንተራረካለን። ረሱል አለይሂ ሰላቱ ወሰለም ጓደኛቸውን ዱዓ አርግልኝ ብለውታል። ከዛ በተረፈ ወደ አኺራ የሄደን ሰው እኛ ልናረግብለት የሚገባው ዱዓ ነው። ሰደቃ አውጡላቸው። ተወዷቸዋላችሁ፣ ሰደቃ አውጡላቸው። ተወዷቸዋላችሁ፣ ዱዓ አርጉላቸው። ይሄ ነው የሚጠቅማቸው ለሳቸው። ከዛ በተረፈ ግን የሚጠቅም የሚሰጥ የሚከለክል አላህ ብቻ ነው ጀለ ጀላሉሁ Subhanahu Wa Ta'ala። ሸፋዓም የሚሰጥ አላህ ነው Subhanahu Wa Ta'ala። ቁርአን ላይ من ذا الذي يشفع عنده الا باذنه ይሄን ለመናገር ሰው መለጠፍ መሻይኾችን ማዋረድ ማሳነስ እነዚህ የኩፍር ባለቤቶች እነዚህ የሽርክ ባለቤቶች ሲያሻርኩ ቀልባቸውን ከፍተህ አይተሃል። ላ ኢላሃ ኢላላህ እያለ ገደለው። ላ ኢላሃ ኢላላህ እያለ ገደልከውን ጦርነት ላይ ሆነው ነው ያ ረሱላህ ሰይፉ ስለወደቀ እኮ ነው። لا إله إلا قلبون كفتها هايتها ونبا النزي أمست توقعات صلاة ميساقدوا مشايخوش تسبسبوا يالون بجماعة وصلاتوا شركوز تكفروا سكاتوا لمن لراساتوا عندنا انتنوا يمسلاتوا እንግዲህ በጣም ከባድ ነው። ለልጁ መልስ ሰጣለች አሲያ እውነቱን ተናግራለች። ነገር ግን እዚህ ጋር አላህ Subhanahu Wa Ta'ala ጥሩንም መጥፎንም እንኳን ሳይቶናል። ከአላህ በታች ፍጡርን ድረስልኝ ካለ አንድ ሰው ሽርክ አደረገ ወይስ አላደረገ? ካለውበት ከገበውበት ጭንቅ አውጣኝ ካለ ሽርክ ሰራ ወይስ አልሰራም? ይሄ የሽርክ አይነት ነው ወይስ አይደለም? ግልጽ ነው። አላህ Subhanahu Wa Ta'ala ሽርኩንም ነግሮናል። የሽርክ አይነቶቹንም ነብዩ አለይሂ ሰላቱ ወሰለም ነግሮናል። በነብዩ አለይሂ ሰላቱ ወሰለም ሐዲስ የሰማነው ያየነው ነገር እዚህ ጋር ደግሞ መሬት ላይ ሲተገበር ስናይ እነዚህዎች ሙሽሪክ ናቸው ከማለት ምን ያግደናል? ስለዚህ ይሄ ዋضح የሆነ ነገር ነው ለማለት ፈልጌ ነው። ቅሌታም ሽማግሌ የሽማግሌ ቅሌታም ወሃቢያ እንዴት ነው አስተምሮታችሁ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይቻላል? ወላሂ እጅግ በጣም ነው የሚገርሙት እነኚህ ሰዎች። እኔ ኦርቶዶክሳዊ አባት እንግዲህ ሙፍቲ ሀዘን ላይ እንደዚያ ተክዘው ይገርማልና ቅሌታም ሽማግሌ ነው ብሎ ነው የጀመረልኝ። ቅሌታም ወጣት አላህ ያስተካክልህ። ወጣት ማለት አእምሮ እኮ የሚሰራ ነበር። አእምሮአችሁ በጫት ስለደነዘዘ አይሰራላችሁም ማለት በሽርክና በቢድዓ ስለደነዘዛችሁ አይገባችሁም። አሁንም ወደድክም ጠላም ስንዶሱ ቄሱ ማኑ አለቀሱለት ለሙፍቲው ምናምን አገባኝ ወለን ተርضى عنك اليهود ولا النصارى حتى تتبع ملتهم ብሏልኩ። ነሳራና አይሁድ አይወዱላቸው መንገዶቻቸውን በትክክል እስካልተከተላችሁ ኮቴ ለኮቴ የነሱ መንገድ እስካልተከተላችሁ በስተቀር ብሏልኩ። አንተና አዋቂ الله بالقرآن لا بتكبروا قالوا لا يا أيها الذين آمنوا لا تتخذوا الكافرين أولياء من دون المؤمنين والدنيا ردات هذا الجاتو أتيزو كمؤمنوش ليلا كافروችን كافر سلام سكرلتنا عند كادي سلام سكرلت
ታዲያ ትክክል ነው ብለን እንትን የራሱ ጉዳይ ነው እኛ ምን አገባን ማለት ነው ስለዚህ ዋናው ነገር አንድ ሰው ማለት ነው አላህ ላይ እያጋራ እያሻረከ ከሞተ በግልጽ ማስረጃ ማለት ነው ቀብርን ሙታኖችን ወልዮች ምናምን ተያለ ሰዎችን እንዲያጋሩ ያደረገ ለራሱም እያጋራ ከሞተ እኔ አይደለም ጨካኞንኩበት ማለት ነው እኔ አይደለም ማለት ነው አላህ ተባረከ ወተዓላ በተከበረው ቃሉ ላይ ጨክኖባቸዋል ነብዩም አለይሂ ሰላቱ ወሰለም ጨክኖባቸዋል ምን ታረጋለ ነብዩ አዛኝ ሩህሩ የሆኑ ነብይም ጨክኗል ማለት ነው يقول لنكر محمد رسول الله والذين معه أشداء على الكفار رحماء بينهم بالله من تارجال القرآن تصاتو بوليتيكا يسرّتو غازمينت يسرّتو إني اللي تملسوا للترمون عتشلو أسرقت إنه يمنّرات ثم إن شاء الله إني ما نمشك أبتم ما سرجاتك وده القرآن وده حديث نا إن التزازنا لنيادي سوتشين وده الشرك وده كبر عملكوت ينده እንድናዝን الله አትፈልግ الله ያላዘንላቸው እኛ አናዝንላቸው ኢንሻአላህ አድሩስለት ለዚህ ቅሌታ ሞጣት ማለት ነው ኢንሻአላህ በጣም ምገርም ነው እኔ እንደዚህ አይነት ፈተና የበዛበት አሟሟት ፈተና የበዛበት ጅናዛ ሽኝት አይቼ መላቅም ነኝ አንድ ሰው ሞቱን ፍትና ይሆናል ፍትናውን ጥሎ ነው ሄደው በቃ ተቀበረ አይደል ከነ ፍትናው አይደለም የተቀበረው ፍትናውን አስቀምጦ ራሱ ነው የተቀበረው እኔ እንደዚህ ብዙ ጭቅጭቆች የተስተናገደበት ጀናዛ ሽኝትም አይቼ መላቅም እስከዛሬ በህይወቴ ነው መላችሁ ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነክሷ እንትና አለቀሱ እየተባለ አጀንዳ ስለሆነ እኔ ባጭሩ የሚላችሁ ያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነው እዚህ ቪዲዮ ላይ መላው ክርስቲያኖች አባታችንን ለቀቅ ያላችሁ ኮሜንት ሴክሽን ላይ እንድትጽፉልኝና የእስልምና እምነት ተከታይ እህት ወንድሞቼ ደግሞ እንደማያወክላችሁ ለዚህ ሰዎች መልእክታችሁን ኮሜንት ሴክሽን ላይ እንድታስቀምጡ ጠይቃችኋለሁ ቪዲዮን በደንብ ላይክ ሪፖስት ኮፒ ሊንክ ያደረጋችሁ እንዳያስወርዱት ግብረአበሮቹም ደግሞ ለብዙዎች እንድታጋሩልኝ ጠይቃችኋለሁ እንደምታስታውሱት ከሁለት ቀን በፊት ሼህ ሙፍቲ ኢድሪስ ከዚህ ዓለም በሞት ተለይቷል በዛም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን ምዕመናኖቿም ደግሞ እንደ ኢትዮጵያዊነት በአባታችን ሞት ያዘናቸውን ሲገልጡ ነበር ቅዱስ አባታችን የቤተክርስቲያናችን አርማ የቤተክርስቲያናችን ወካይ ደግሞ በቦታውም ተገኝተው መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን እንዲህ በመሰለ ሐዘን ውስጥ ወክለው ገልጠው ሐዘናቸውን ገልጠው ነበር ታዲያ በጣም በሚያሳዝን ሁኔታ ይሄን መሰል ዋልጌ ሰዎች በአደባባይ ባገኙት አጋጣሚ ሁሉ ነገራትን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመቀሰር አፋቸውን ለስድብ ማላቀቅ ስራ አድርገውታል በዚያ አጋጣሚ ለሱና መሰል ሰዎቹ ማለት የምፈልገው ነገር የናንተ የእስልምና ጉዳይ የውስጥ የሃይማኖት ጉዳይ አይመለከተንም እንደ ሀገር እንደ ህዝብ ግን በሐዘን ላይ እርስ በርስ ሲደጋገፍ የኖረው ማይበረሰብ ዛሬ እናንተ ደርሳችሁ ባጉል ጽንፈኛና አክራሪነታችሁ ለመለያየትና ለመበጣጠስ ባትሞክሩ ጥሩ ነው ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ባገኛችሁት አጋጣሚ አፋችሁን ለስድብ ማላቀቃችሁ የናንተን ባዶ ማንነት ነው እንጂ የሚያሳየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንዳች ነገር መጨመር ማትችሉ አንዳች ነገር መቀነስ ማትችሉ እዚህ ግባ ማተባሉ ሰዎች መሆናችሁን ላስታውሳችሁ ወዳለሁ እኔ በነገራችን ላይ የብፁዕ አቡነ ማቲያስ እንባ መነጋገሪያ መሆን አለበት ብዬ ማላስብም ምክንያቱም አዘኑ አለቀሱ ከሙፍቲ ጋር ደግሞ እንደ ግል ማለት ነው በጣም ይቀራረባሉ ልክ እንደ አብሮ አደጎች ማለት ነው በጣም ይቀራረባሉ ሰሞኑ በእስማኤል ተክሌ ወይ ደግሞ መስኮቲው ይለቀቃል ቪዲዮን ታዩታላችሁ ይለቀቅላችኋል በጣም እንደሚቀራረቡ በጣም እንደሚዋደዱ እንደሚተዛዘኑ ሲገልጽ ነበር ሃይላይቱን ያየው ቲክታክ ላይ ማለት ነውና ስለዚህ እሳቸው በተቋም ደረጃ ሳይሆን ወይ ደግሞ በእምነት ደረጃ ሳይሆን ጀስት በቃ እነሱ ጓደኛ ማቾች ናቸው ስለዚህ እሳቸውን መተቸት ጥሩ አይደለም እንደዛ ሲባል ኦርቶዶክስ ተዋሕዶ ለሙስሊም ታዝናለች ማለት አይደለም እዚህ ጋር እንድማውቅ ያለባችሁ ይሄንን ነው ኦርቶዶክስ ተዋሕዶ ሙስሊምን እስልምናን ተወዳለች ለእስልምና ታዝናለች ማለት አይደለም እኛ አባት ማዘናቸው የራሳቸው ነው የግላቸው እንጂ እንደ ተቋምና እንደ እምነቱ ወክሎ አይደለም ያዘኑት ይሄንን ማውቅ አለባችሁ ፈጽሞ ኦርቶዶክስ ተዋሕዶ ለሙስሊም አዝና መጣቀም ለሙስሊም ቦታ ሰጣ መጣቀም ብችል ከዚህ ምድር የመጀመሪያ ከዚች ምድር የምታጠፋው ኦርቶዶክስ ተዋሕዶ ሙስሊምን ነው ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወንድምና እህቶቼ ለምን እንደፈራን ግን ገብቷችኋል የሙፍቲ ቀብር በዚህ መልክ መቀበር የለበትም ለብቻው ተገንጥሎ ሲቀበር
መጥፎ ነገር ቢሰራ እንኳን ከልካይ የለም የሚያስቆማቸው አካል የለም ምንለው ለምን እንደሆነ ታውቃላችሁ ተመልከቱ ይሄ ፈድሉ ሐሰን በመባል የሚታወቀው አንዋር መስጂድ ውስጥ ይኖር የነበረው ግለሰብ የሱ ቀብር ነው የት ሙስሊሞች መቃብር ላይ ማለት ነው የት ኮልፌ የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ ይሄው የፈድሉ ሐሰን ቀብር ላይ ይሄው ሰዎች ተሰብስበው 4 ሴቶች 3 ወንዶች መኪና አቆመው ምንጣፍ አንጥፈው አላህ ያሳያችሁ ይሄንን የሚያክል ዙርባ ጫት ተመልከቷቸው ይሄን የሚያክል ጫት ስለዚህ ሙስሊሙ ተረባርቦ ምን አደረገ ይሄንን በአዳም ልኮ ይሄው ፈድሉ ቀብር አጠገብ ይሄን የሚያክል ጫት እንግዲህ አላህ ያሳያችሁ ሙስሊሙ ተረባርቦ ምን አደረገ አስቆመ አልহামዱሊላህ ረቢል ዓለሚን ሙፍቲ ቤት ውስጥ ግን አንድ ሽካሪናት ለብቻ ለቀብርናት ምናምን ቢባል ውስጥ ገብቶ ማን ያያል ይሄ ዛ የሚሰራው ነገም እንደሚሰራ በምን እናቃለን ሙስሊሞች ሆይ ተውሂድ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተጋደሉለት ጉዳይ ነው አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ ምን አለ ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል አላህን የሚያመልክ ካለ አላህ ሁሌም ሕያው ነው መቼም የማይሞት አለ አደራ በተውሂድ ይሄ ነው እንግዲህ እኛ እንደዛ ስንል እንደዛ አይሆንም ተውት ለብቻቸው መቀበር የለባቸውም ብለን ስንል ለናንተ በማዘን ነው ነገያውን እጣን ነድ ምናምን ብላችሁ ይዛችሁ ትሄዳላችሁ ጫት ምናምን ብላችሁ ይዛችሁ ትሄዳላችሁ ሙፍቲ ሞት በላይ ደግሞ በጣም እንደም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው የውሸት ለቅሶ ዋይ አትበሉብን እኛ የሆነ እንትን አይደለም ምንም ራሱ ማለት ነው የውሸት አታልቅሱ የቅዱስነታቸውን ጦስ ይዛችሁ እንጦሮጦስ መውረድ ትችላላችሁ ከአባታችን ላይ አይናችሁንም ሐሳባችሁንም እንድታነሱ እንፈልጋለን እንደናንተ አይነት ክብረቢስ መቼ የተከበረ አባት ያውቃል እንደናንተ አይነት ትቢተኛ መቼ የትህትና አባት ይገባዋል እንደናንተ አይነት በጥባጭ መቼ የፍቅርና የአንድነት አባት ይገባዋል የቅዱስ ፓትርያርካችን እንባ የኦርቶዶክሳውያን ሁሉ እንባ ነው የቅዱስነታቸው ሐዘን የኢትዮጵያን ሁሉ ሐዘን ነው እየመረረህም ቢሆን ዋጠው እየመረረህም ቅሽሽ ያለህም ቢሆን ተቀበለው ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ኦርቶዶክሳውያን በሙሉ ባለማህተብ በሙሉ ማርያምን እያለ ይወዳቸዋል ማርያምን ደግሞ እንወዳቸዋል ኦርቶዶክሳውያን እንደዚህ ያደርጉልኝ በማርያም ሁላችሁም ማለት ነው ኮሜንት ላይ ገብታችሁ ማርያምን ተቀዳሚ ሙፍቲ ሐጂን እጅግ በጣም አድርገን እንወዳቸዋለን ብላችሁ ጻፉልኝ ሁላችሁም ኮሜንት ላይ የቅዱስነታቸው ቡራኬና ጸሎት ከኛ ጋር ይሁን ታዲያ እናንተ እንደዚህ ማለታችሁ ለሳቸው ምንድነው ጥቅሙ እናንተ ለሳቸው ማዘናችሁ ለሳቸው ምንድነው ጥቅሙ እናንተ ጀናዛቸው ላይ ቆማችሁ በመቀደሳችሁ ምንድነው ለሳቸው የጨመራችሁት ነገር ምንድነው እስቲ ንገሩን እስቲ እዚህ ላይ የፖለቲካ ፕሮፓጋንዳችሁን ለመስራት አስባችሁ ካልሆነ በስተቀር እስቲ ምንድነው ጥቅሙ ሲጀምር እናንተ ምን ቤት ናችሁ የሙስሊም መቃብር ላይ ሄዳችሁ ሙስሊም ጀናዛ ላይ ሄዳችሁ ምትቀድሱበት ምን ቤት ናችሁ እናንተ ስለዚህ ሲጀምር ለምን መለከታችኋል እናንተ አይመለከታችሁም እኮ ዝም ብላችሁ ነው ዘል ብላችሁ የገባችሁበት ስለዚህ በማገባችሁ ነው የገባችሁት እናንተ ራሱ መጀመሪያው ራሱ ማለት ነው ወላሂ ነው ምላችሁ ምዬ ነው መነግራችሁ ወላሂ ወቢላሂ ወተላሂ እናንተ ሙፍቲ ሐጂ ዑመር እንድሪስን ወዳችኋቸው ሳይሆን እኛን ስለምትጣሉን ብቻና ብቻ ነው ይሄን ማወቅ አለባችሁ ይሄ የሙፍቲ ፍቅር እንዳይመስላችሁ የኛ ጥላቻ ነው ሙፍቲን ያስወደዳቸው ሙፍቲን በዛ ልክ ሊወዷቸው የቻሉት እኛን ስለምጠሉን ነው የጠላት ወዳጄ ነው እንደሚባለው ማለት ነው ገባችሁ አይደል ፈጽሞ እኛን ስለምትጠሉን ለኛ ያላችሁ ጥላቻ ሙፍቲን እንድትወዷቸው አደረጋችሁ ዛሬ በሚዲያ በዚህ ልክ እንዲወራላችሁ አደረገ የኛ ጥላቻ ነው ለኛ ያላችሁ ጥላቻ ነው ስለዚህ ይሄ ሁሉ እንደዚህ ወጥቶ ሲንጫጫ ዋሃቢ ምናምን ብሎ እኛን የሚሳደብ ሁሉ ማለት ነው ሙፍቲን ወዶ እንዳይመስላችሁ ሙፍቲን ፈጽሞ ሊወዷቸው ማይችል ክርስቲያኖች ለአባታችን ሐውልት ብናሰራላችሁስ ይህን ጽሑፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት ሐሳባችሁን ኮሜንት ላይ ማስፈር እንዳረሱ
በእስልምና በህይወት ላለም ሆነ ለሌለ ሐውልት ማሰራት ሐራም ነው። ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡም። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሙስሊም መሆናቸውን እናውቃለን። ይሁንና ለሚወዱት ሐውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፎ ለሰጡን ፍቅር ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሐውልት ብናሰራላቸው ምን ይመስላችኋል ሲል ይጠይቃል። አስባችሁታል? ሐውልቱ መንገድ ዳር ቢሆን ምንም ቢሆን ወደ እሳቸው ሳንዞር እንደማንሄድ በልባችን ሰላምታ በነፍሳችን ፍቅር እየሰጠናቸው እንሄዳለን። ተቀዳሚ ሙፍቲ በሃይማኖትን ባይሆን በፍቅር በእኩል እንዛመዳቸዋለን። ፍቅር ደግሞ ከሁሉም ትበልጣለችና እንዲህ ብናስብል ሲል ቴዎድሮስ ተክለ አረጋይ ይህንን በፌስቡክ ገጽ ላይ አስፍሯል። በቃ እናንተ ተስማሙትና ሐውልታቸውን እንደው ሰው ተቸግሮ ወደዛ እስከ ጋርመንት ከሚሄድ እዚሁ አደባባይ ላይ ሰርታችሁላቸው በቃ እዛው እንዲሳለም ማለት ነው። ምን አስጨንቆት ከዚህ ጋርመንት ይሄዳል እንዴ? ጋርመንት ማለት በጣም ሩቅ እኮ ነው እንዴ! ምን አስጨንቆት እንደው እዚህ አደባባይ ለሁሉም አካባቢ ቅርብ የሆነ አደባባይ ታይቶ እዛው አደባባይ ላይ ሐውልታቸው ሰራ። ምን እዛ ድረስ አስኬዳቸው? እዚሁ በቃ የሆነች አደባባይ ለሁሉም ምትቀርብ አደባባይ ታይታ እዛ ላይ ሐውልታቸው ቢሰራ እንደው ይሄን ሁሉ ለፍታችሁ ክራውድዱን ምኑን ድካሙን ይሄንን ሁሉ ለፍታችሁ እዛ ሄዳችሁ ከምትሳለሙ እዚሁ ሐውልታቸው ቆሞላችሁ እዚሁ ብትሳለሙ አይሻልም ወይ? እኔ እንደዛ ነው የሚለው። እንግዲህ እናንተን አላቅም፣ እኔ እንደዛ ነው የሚለውና ለማንኛውም እኛ አይደለም ሐሳቡን ያመጣነው እናንተ ናችሁ። ያው መጨረስ ትችላላችሁ። እኔ እንደ አንድ ሰው ሐሳብ ነው የሰጠዋችሁና አይዲያው ከተመቻችሁ ማድረግ ትችላላችሁ። ካልተመቻችሁም ደግሞ ያው ፈለጋችሁበት ቦታ አድርጋችሁ እኔ ብዙም ህዝቡ እንዳይለፋ ለማለት ያክል ነው እና እንደዛ ብታደርጉ የተሻለ ይሆናል በሚል ነው። አው ካደረጋችሁ አይቀር ቦታውን ማይታችሁ አሳምራችሁ በቃ በጣም ቆንጆ አደርጋችሁ ማለት ነው። ይሄን ሁሉ ሩቅ መንገድ ተጉዞ እዛ ከሚሄድ እዚች ጋር ለሁሉም ቅርብ የሆነችው አደባባይ አለችና እዛ ጋር ቢሰራ አሪፍ ነው እና አስቡበት ለማለት ያክል ነው። አው ሐሳብ ነው የሰጧችሁ። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም 2 3 ማለት ነው። የመጀመሪያው ማስረጃዬ አይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደሚታወቀው የክቡር ዶክተር ሙፍቲ ሐጂ ዑመር እንድሪስ ወደ አኺራ ሄደዋል። ሁላችንም ከልብ ተሰምቶናል፣ አዝነናል፣ ሙስሊሙም ክርስቲያኑም። ስለዚህ አላህ Subhanahu Wa Ta'ala እንግዲህ ከሚመራቸው ባሮቹ አላህ ያድርጋቸው። እኔ ግን ለመናገር የመጣሁት ምንድነው ስለ እንደዚህ አይነት የሌላ እምነት ተከታይ በማያገባችሁ እየገባችሁ ያላችሁት በጣም እየተንተከተካችሁ እየፈላችሁ ያላችሁ ልጆች አላችሁ። ዋህብያ የምትሉት ሙስሊሙ ሲበል በየሚዲያው መቼም አይቡንም ምኑን መሰተር አልቻለበትም። ዋህብያ ሰለፊያ ማነው ሱፊያ ያለ ይባላ መብቱ ነው ያገባዋል። ስለራሱ ነው ሚዲያ ላይ አላህ ዘንድ ይተሳሰበታል። እንዳንተ አይነቱ ሰው ውስጡ በእስልምና ጥላቻ የቀረሸመ የጠቆረ ሰው እስልምናን ለመናገር ምክንያት ፈልጎ የመጣ ሰው ዋህብያ አራጅ ነው ቆራጭ ነው ምናምን ብለ ቦኮ ሐራም ጋር ሄድክ እዛ ሊቢያ ማነው አይኤስ ጋር ሄድክ ከዛ እዚህ መጣ ምናምን ማለት ነው። ስለ ዋህብያ አንተ ምን ታውቃለህ? 2 ደቂቃ በሰጥ ስለ ዋህብያ ማብራራት ትችላለህ? አላሁ አክበር ይያሉ ሰው ያርዳሉ ብለህ የምትናገረው የዛሬ 4 ዓመት ሞጣ ላይ እኔ የማርያም ነኝ ይያለ መስጊድ ያቃጠለውን ሰውዬ ክርስትናን ወክሎ ነው ከክርስትና እምነት ተከታይ ምናምን እንዲመጡ ነው። የዛሬ ብዙ ማንሳት ይቻላል፣ ብዙ አታስለፍልፈን። ግን ውስጣችሁ ያለውን የእስልምና ጥላቻ ምክንያት ፈልጋችሁ ለመሳደብ ዋህብያ አራጅ ነው ምናምን የታባት አቆዋለ ደንቆሮ ማህይም
አንተ ክርስትናው ስላለው ተዋህዶና ቅባት ተሐድሶ እስኪ አውራ በቃ እሱ ይመለከታል በመካከላችሁ ያለው ልዩነት አውራ እኛ እምነት ውስጥ ገብተህ እንዲህ አይነት ጭምልቅናና ብልግና ስርዓትን ትይዛለህ ማዘን መብት ነው ተወዳችኋለህ መብት ነው አልፈ ተርፈ ግን እስልምናው ስላሉ አስተምሮቶች እገሌ ገዳይ ነው ገሌ አራጅ ነው የታባት አቀናለ የታባት አቃችኋለህ አንተ ማን ይሄን እንድትናገር መብት ይሰጣህ አንተ እንዴ አንድ ማወቅ ያለብህ ነገር ኦርቶዶክስ ውስጥ እንዳለው ክፍፍል አለ መግባባት በሐሳብ መለያየት እስልምና ውስጥም አለ እንዳለ መታደል ሆኖ እኛ ሚስጥር የሚባል ነገር የለንም ሁሉ ነገራችን አደባባይ ነው እናንተ በቤታችሁ ስለምትፈቱት ነው ከኛ እነሰ የሐሳብ ልዩነት እናንተ ጋር የለም በደንብ አለ እናንተ ያንን አውራውጣን ዋሃብያ ስለይታቃቸዋል ዋሃብያ ማለት በሀገር ምሳሌ ልስጥ ኡስታዝ አቡበከር አህመድ ዋሃብያ ነው የሚባለው ኡስታዝ ኑሩ ቱርኪ ዋሃብያ ነው የሚባለው ኡስታዝ ያሲን ኑሩ ዋሃብያ ነው የሚባለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ ዋሃብያ ነው የሚባሉት የኢትዮጵያ እስልምና ጉዳዮች ጠቅላይ የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ዋሃብያ ነው የሚባሉት እና አረዱ ምን አይነት የበክት ሐሳብ ነው የምታወራው ምን አገባ አንተ እሳቸው በሞታቸው አዝናሃል ለቅሶ ድረስ የሚገባቸው ነገር ማድረግ የምትችለው ነገር ካለ አድርግ ከዛ ውጪ ድንበር አልፈ አንተና መሰሎች የሌላ እምነት ተከታዮች ማለት ነው አዝነናል በሚል ስሜት በሙስሊሞች መካከል ያለውን የሐሳብ ልዩነት አስፍታችሁ እኛን ለመላእክት የምትሄዱትን ርቀት አቁሙ አይመለከታችሁም ዋሃብያ ሰለፍያ ምናምን ሱፍያ ምናምን አይመለከትህም ደንቆሮ ማህይም ሐዘን ላይ ነው ብለ ዝም ያለው ማለት ነው እንደዚህ ድንበር አልፋት አይመለከትህም እዛው ሄድና እዛው ሲኖዶሱ ጋር እዛው ጳጳስ ጋር እዛው ቤተክርስቲያኑ ስላለው ልዩነት አውራ አይመለከትም ስለኛ ማዘን መብት ነው እንደሰው ማዘን ማልቀስ መብት ነው ገብቷል መስጊድ ስታቃጥሉ ሞጣ ላይ ደረሶችን ጎንደር ላይ ስትገሉ የሙፍቲ ተከታይ ሱፍያዎችን ነጥላችሁ አስቀምጣችሁ ዋሃብያ የታለ ብለህ እኮ አይደለም ያረከው እስልምናን ነው ስጨፈጨፍ የነበርከው የእስልምናን ጥላቻ መስጊድ የሱፍያ የሰለፍያ ሐጂ ሙፍቲ አላህ ይረሐማቸው እዛ ቦታ ላይ የእሳቸው ተከታይ ነው ወይም እሳቸው የሚወድ ሰው ነው ያለው ብለህ መስጊድ መርጣል እንዴ መስጊድ የተባለ አይደል እንዴ ረሚም ያደረከው ምን አገባ እንዲህ አይነት የዘቀጠና የነጠፈ አስተሳሰብን እዚህ ዘንድ አመጣ ስርዓትን ትይዛለህ ነው ማለት ሙስሊሙ ያገባዋል ሱፍያ ሰለፍያ ብሎ ይቧጨቅ አላህ ዘንድ ኢሳውን ይመነደዋል አንተ ግን አመለከተን አትወጡት ያልተጠራበት ድግስ ላይ አትቀላውጥ አይመለከተም በጣም አንተ የሆነ በጣም እንትን ፖለቲካ ሰርተ ምናምን ሞታል አራጅ እዛ ሊቢያ ሊለፉ ሊበሉ ሄደው የታቃጅ ነበር ካንተ አላሁ አክበር ብለው ስላረዱ ሙስሊም ናቸው ማለት ነው የሀገርን ጉዳይ ሀገር ውስጥ ባለው ማህበረሰብ ነው መዳኘት ከቻልክ ቀድሜ የጠቀስኩልን ሰዎች አራጅ ናቸው ብለ ቪዲዮ ስራ ዋሃብያ ናቸው ስርዓታችሁን ያዙ አይመለከታ ማዘን መብታችሁ ነው ከዚህ ዘላችሁ ተንተረሳችሁ ግን ይሄ በየምናምኑ መሰሩትን ፖለቲካ በሐዘን ተንተረሳችሁ ለመምጣት ግን ገራሚ የመልስ ምት ነው በጣም ስሜታዊ ሆኖ ያው በጣም ስሜታዊ የሚያደርግ ነገርም ነው ልጁም ደግሞ አሁን አካውንቱን ደብቆታል በቃ ጠፍቷል አካውንቱን ደብቆታልና ለማንኛውም ቪዲዮ ይሄን ይመስላል ውድ ቤተሰቦቼ ያው ብዙም ነሻጣ አይለኝም ትንሽ ሐመም እያረገኝ ነው መሰለኝ ምናምን ነገር ብዙም ነሻጣ ስለሌለኝ ያው በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ባላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ